ቅዳሴውም ቀስ እያለ ነው የሚሞላው። እዚህ ሰው በመጨረሻ ላይ ነው እየሞላ የሚመጣው። ሁሉም ሰው ቀድሞ መምጣት የማይችል ከሆነ በእርግጥ ምንም ማድረግ አይቻልም። ከሚሰበር ይሰጠር ይላሉ አባቶቻችን። ከመጀመሪያው ካልመጣ አትምጣ ይባላል አይባልም። በቻልነው ሰዓት እንገኝ እና ቅዳሴ ምን እንደሆነ ካለመረዳት ብዙ ሰው ለቅዳሴ ያን ያህል ትኩረት የለውም። እንደውም ስብከቱ ዋናው ስብከቱ ከዚህ በኋላ ከቅዳሴ በኋላ የሚሰጠው ትምህርት የሚመስለው ሰው አለ። ትምህርቱ ላይ ከደረሱ ቅዳሴው ቢቀርብኝ ምንም አይደል ብለው የሚያስቡ አንዳንዶች ደግሞ የኢትዮጵያ ቤተክርስቲያን ቅዳሴ ትንሽ ረዘመ እንደው አጠር ቢል ጥሩ ነው ብለው ደግሞ የሚያስቡ ሰዎች አሉ። እናንተ ሳትሉ አትሉም። ጥሩ ሀገር ነው እዚህ ሀገር እና ቅዳሴ ረዘመ የሚሉ ሰዎች አሉ። ግን የሚገርመው ከቅዳሴ የረዘሙ ሌሎች ነገሮችን ያደርጋሉ እነዚህ ሰዎች። አንድ የእግር ኳስ ጨዋታ ለማየት ጨዋታው ሳይጀመር ቲኬት ለመቁረጥ ሰዎች ቀኑ ሙሉ በፀሐይ ይቃቃሉ። ጨዋታውን ለማየት ለአንድ ጭፈራ ለሌላ ነገር ረጅም ጊዜ ይሰጣል። አንዳንድ ሰው ደግሞ አይ ቋንቋው ስለማይገባን ነው፣ ግዕዝ ነው የሚቀደሰው፣ ስለዚህ ስለማንረዳው ለምን እናስቀድሳለን ስለማይገባን። በእርግጥ ቤተክርስቲያን በአማርኛ የተወሰነውን ያህል ትቀድሳለች። ግዕዝ ደግሞ ጥንታዊ ቋንቋ ነው፣ መከበር አለበት። አሁን ደግሞ ወደ ኦሮምኛ ወደ ትግርኛ ቅዳሴውን ተርጉማ ከንባብ ጋር እንዲቀደስ እያደረገች ነው። ግን ቋንቋው አይገባኝም ብሎ ከቅዳሴ መሸሽ አሳማኝ አይደለም። የሚገርማችሁ ቅዳሴ ቋንቋ አልገባኝም ብለው የማያስቀድሱ ሰዎች የማይገባቸውን ፊልም ግን ቁጭ ብለው ይመለከታሉ። በሰው ሀገር ቋንቋ ማለት ነው። ፊልሙን አይናቸው እስኪጠፋ በጨለማ ቁጭ ብለው እንግዲህ ቅዳሴን የመሰለ ጠቃሚ ነገር ወደኋላ የምንል ሰዎች ለሌላ ነገር ግን ትኩረት እንደምንሰጥ ነው እና በዚህ የተነሳ ስለ ቅዳሴ እንማራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በመጀመሪያ ቅዳሴ የሚለው ቃል ወይም ቅዳሴን የመሰረተው ማን ነው ስንል የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በመጨረሻዋ ምሽት በሐሙስ ምሽት ማለት ነው ሐዋርያቱን ሰበሰበና ህብስትን አንስቶ ባረከው ይላል። ህብስትን አንስቶ ምን አደረገ? ባረከ። አመስግኖም ሰጣቸው፣ እንካችሁ ብሉ፣ ይህ ስለ ብዙዎች የሚቆረሰው ሥጋዬ ነው አላቸው። ጽዋውንም አንስቶ አመስግኖ ሰጣቸው፣ ይህ ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው አለ። እየሰማችሁ ነው? ህብስቱን አንስቶ ባረከው፣ ጽዋውን አንስቶ አመሰገነ። ባረከ፣ አመሰገነ የሚሉት ቃላት በግዕዝ ሲነገሩ ቀደሰ ማለት ነው። ቀደሰ ማለት ባረከ ምን አለ? አመሰገነ ማለት ነው። ስለዚህ አምላካችን ኢየሱስ ክርስቶስ በዜማ አይበለው እንጂ በዜማ አያዚመው እንጂ ቀድሶታል፣ ባርኮታል። ህብስቱንና ምኑን? ወይኑን ማለት ነው። እንካችሁ ብሉ፣ ይህ ሥጋዬ ነው፣ ይህ ደሜ ነው ብሎ የመጀመሪያውን ስርዓተ ቅዳሴ የፈጸመው ማን ነው ማለት ነው? አምላካችን ኢየሱስ ክርስቶስ ነው። ይህ ሥጋዬ ነው፣ ይህ ደሜ ነው፣ እንካችሁ ብሉ ካለ በኋላ ዝም ብለው አልወጡም ሐዋርያት። ከተቀበሉ በኋላ ይላል መዝሙር ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ምን ካደረጉ በኋላ? ተመልከቱ። ሐዋርያት ክርስቶስ ካቀበላቸው በኋላ ዝም ብለው አልተበተኑ። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ሄዱ። ዛሬ ቤተክርስቲያናችን ክርስቶስ ያደረገውን ነው የምታደርገው። እሱ እንደባረከ እንደቀደሰ በህብስቱና በወይኑ ላይ ስርዓተ ቅዳሴ ወይም ጸሎት ይደረጋል። ከተቀበልን በኋላ ደግሞ ዝም ብለን አንበተንም። ሐዋርያት መዝሙር እንደዘመሩ እኛ በስርዓተ ቅዳሴው ከተቀበልን በኋላ ናኩቶ ለእግዚአብሔር ይላል ዲያቆኑ፣ ሌላውን ዝማሬ ሌላውን ምስጋና ቤተክርስቲያን ታካሂዳለች። ስለዚህ የቅዳሴ መስራቹ ማን ነው ማለት ነው? አምላካችን ኢየሱስ ክርስቶስ ነው። ክርስቶስ የመሰረተውን ቅዳሴ ክርስቶስ የመሰረተውን የቁርባን ስርዓት ቅዱሳን ሐዋርያትም ተቀብለው አካሂደዋል። በአንደኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ ሥጋው ደሙ ወይም ስለ ቁርባን ሲያስተምራቸው ከጌታ የተቀበልኩትን እኔ ደግሞ አሳልፌ ሰጥቻችኋለሁ አላቸው። ከማን የተቀበልኩትን? ከጌታ የተቀበልኩትን። ቅዱስ ጳውሎስ ከጌታ ያገኘሁትን እኔ ለእናንተ አሳልፌ ሰጥቻለሁ እንዳለ ቤተ ክርስቲያን ዛሬ የምትቀድሰው ከማን የተቀበለችውን ነው? ከራሱ ከክርስቶስ። እየሰማችሁ ነው ምዕመናን? እንግዲህ ስብከት አይደለም ዛሬ የምንማረው ትምህርት ስለሆነ ትንሽ ትኩረት ይፈልጋል። ትምህርትና ስብከት ይለያያል። ስብከት በህይወት ዙሪያ በአኗኗራችን በማህበራዊ ህይወታችን ዙሪያ ነው። ትምህርት ደግሞ ስለ ሃይማኖታችን ስለምናምነው ነገር ነው እና በጣም ትኩረት ልንሰጠው ያስፈልጋል። ሃይማኖታችንን ስለማንማር ነው ማንም ሰው በሚጠይቀው በተራ ጥያቄ ከሃይማኖታችን የምንወጣው ለጥርጣሬ የምንዳረገው። ስለዚህ ትኩረት ሰጥተን ልንሰማ ይገባል። እየሰማችሁ አንድ ገበሬ ጥያቄ ተጠየቀ። ሂሳብ ነው የተጠየቀው። 15 ስንዴዎች
የ15 የስንዴ ፍሬ ተበተነና ለ3 ዶሮዎች ማለት ነው ስንት ይደርሳቸዋል ተብለው ተጠየቁ። ሲጠየቁ ተማሪው በሙሉ ለ15 3 ስንት ነው የሚሆን? 5 ነው የሚደርሰው ሲባል ገበሬው በፍጹም አለ። በፍጹም 5 አይደርስም ማለት እንዴት ይሉታል? እንዳለቃቀማቸው ነው አይደል እንዴ? አንዱ በደንብ ሊለቅም ይችላል፣ አንዱ ደግሞ 15ቱንም ሊበላ ይችላል ጎበዝ ከሆነ። ስለዚህ ትምህርቱንም ልትረዱ የምትችሉት እንደምናችሁ እንዳለቃቀማችሁ በደንብ ብትለቅሙ ይሻላችኋል። እዚህ ቁጭ ብሎ ምንም ሳይሰማ የሚሄድ ሰው ሊኖር ስለሚችል እና ቅዳሴን የመሰረተው አምላካችን ኢየሱስ ክርስቶስ ነው። ስርዓተ ቅዳሴን አምላካችን ለሐዋርያቱ አስተማረ። ቤተክርስቲያን ተቀብላ ደግሞ ስርዓተ ቅዳሴን ታካሂዳለች። ቅዳሴ ምንድነው ሲባል የማህበር ጸሎት ነው ይባላል። ልክ ነው። ቅዳሴ የማህበር ጸሎት ነው። ግን የማህበር ጸሎት ሁሉ ቅዳሴ አይደለም። ለምሳሌ በቤታችን በማህበር በጽዋ ማህበር ተሰብስበን አብረን እንጸልያለን። የምንጸልየው ጸሎት የምን ጸሎት ነው? የግል ነው የማህበር ነው? የማህበር ነው። ቅዳሴ ነው። ስለዚህ ቅዳሴ የማህበር ጸሎት ነው እንጂ የማህበር ጸሎት ሁሉ ግን ምን አይደለም? ቅዳሴ አይደለም። ምንድነው ልዩነቱ? የማህበር ጸሎት ላይ ስንጸልይ ከመካከላችን ማን ይገኛል? እግዚአብሔር ይገኛል። 2 ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ ከመካከላችሁ ምን እላለሁ ባለው አምላካዊ ቃል መሰረት 2 3 ሆነን አብረን ብንጸልይ እግዚአብሔር ከመካከላችን ይገኛል። በመንፈስ ማለት ነው። እግዚአብሔር በረድኤት በማይታይ መንገድ ከመካከላችን ይገኛል። በስርዓተ ቅዳሴ ላይ ግን እግዚአብሔር የሚገኘው በመንፈስ ብቻ ሳይሆን በአካል ነው። እግዚአብሔር በቅዳሴ መካከል የሚገኘው እንደሌላው ጸሎት እንደሌላው የግል ጸሎት በማህበር ጸሎት ላይ በመንፈስ እንደሚገኘው አይደለም። እግዚአብሔር በቅዳሴ ላይ የሚገኘው በአካል ከድንግል ማርያም በነሳው ስጋና ደም ማለት ነው። ተመልከቱ። እዚህ ቅዳሴ መካከል ስንገኝ በቆምንበት ርቀት የቆምነው ከራሱ ከአምላካችን ከኢየሱስ ክርስቶስ አጠገብ ነው። ከቅዳሴ የሚበልጥ ጸሎት አለ ምእመናን? የለም። እግዚአብሔር በአካል የሚገኝበት ያ ከድንግል ማርያም የነሳው ደም ያ ከድንግል ማርያም የነሳው ስጋ መለኮት የተዋሃደው ነፍስ የተለየው የከበረው የክርስቶስ ስጋና ደም የሚገኝበት ትልቅ ስርዓት ቢኖር ምንድን ነው? ቅዳሴ ነው። ከዚህ የሚበልጥ ጸሎት የለም። ተአምርም የሚፈጸመው በሆነ በስርዓተ ቅዳሴ ላይ እኛ ተአምር የሚመስለን ጋኔል ያለበት ጮሆ ሲወጣለት የታመመው ሲድን፣ ይህ በእርግጥ ተአምር አይደለም ማለታችን አይደለም። ልክ ነው፣ ተአምር። ከሁሉም የሚበልጠው ግን ትልቁ ተአምር ስርዓተ ቅዳሴ ላይ ነው የሚፈጸመው። ህብስቱና ወይኑ ወደ ክርስቶስ ስጋና ደም ምን ይላል? ይለወጥ። ከዚህ የሚበልጥ ተአምር አለ? የለም። ስናየው ህብስቱ ህብስት ነው፣ ስናየው ወይኑ ወይን ነው። በህብስቱ ግን ስጋውን በወይኑ ግን ደሙን ይሰጠናል። እግዚአብሔር በገባው ቃል መሰረት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ባለው ቃል መሰረት በቅዳሴው መካከል ሰው በማይረዳው አምላክ በሚያውቀው መንፈሳዊ ጥበብ ህብስቱ ወደ ስጋው ወይኑ ደግሞ ወደ ደሙ ይለወጣል። ከዚህ የሚበልጥ ተአምር አለ ምእመናን? የለም። እዚህ መካከል መገኘት ይህ ታላቅ ስርዓት ሲፈጸም መገኘት ነው። እንዴት አወቃችሁ ሊለን ይችላል አንድ ሰው። ህብስቱ ስጋው ወይኑ ደሙ እንደሚሆን እንዴት አወቃችሁ? ጌታችን ነገረና ህብስቱን አንስቶ ይህ ምኔ ነው አለ፣ ስጋዬ ነው። ወይኑን አንስቶ ይህ ምኔ ነው አለ፣ ደሜ ነው አለ። ለሐዋርያት ነው ያላቸው። ይህን ሲላቸው ጌታ ሆይ ከእኛ መሀል ያለው የታለ ስጋ የተቆረሰው የታለ ደም የፈሰሰው ብለዋል አላሉም። ሐዋርያት ያልጠየቁትን ጥያቄ እኛም አንጠይቅም። ሐዋርያት አምነው ተቀብለዋል። እኛም አምነን ምን እንላለን? ቅዳሴ ላይ ሰምታችኋል። ቅድም ሲቀደስ ነአምን 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 በዜማ በረጃጅም ዜማ አሜን 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 ነአምን ወነጣምን እናምናለን እንታመናለን ይህ ህብስትና ይህ ወይ ስጋና ደምህ እንደሆነ እናምናለን እያለች ቤተክርስቲያን ትጸልያለች። በእውነት ስርዓተ ቅዳሴ ትልቅ ተአምር የሚፈጸምበት ነው። ይገርማቸዋል። በአንድ ወቅት 2 መነኮሳት በገዳም ሲኖሩ አንደኛው መነኩሴ ጥርጣሬ ልብ ውስጥ ገባ። እየሰማችሁ ነው? ምን ብሎ ተጠራጠረ? እውነት በቤተ ክርስቲያን ህብስቱና ወይኑ ወደ ስጋው ደግሞ ወደ መሆን ይለወጣል? ይህ ነገር ያጠራጥረኛል እያለ በልቡ መጨነቅና በጥያቄ መወጠር ጀመረ ጭንቅላቱ። ይህን ጊዜ እግዚአብሔር ከጎኑ ላለው ለጓደኛው ለሌላው መነኩሴ የበቃ ቅዱስ አባት ነው፣ ለሱ ገለጸለት። ጓደኛህ እየተጠራጠረ ነው አለው። ይህ አባት የጓደኛው መጠራጠር ሲሰማ ከበዓቱ ወጣና ሄደ። ወደሱ ሄደና አባቴ አንድ ነገር ላማክር ነበር አለ። ምን ነው ምን ሆንክ አለው። አይ እኔ በህሊናዬ
ህብስቱና ወይኑ ወደ ስጋና ደሙ ይለወጣል ወይስ አይለወጥም እያልኩ እጠራጠራለሁ። ይጠራጠራል። ይጠራጠራል። ማንም ይጠራጠራል። አዎ ላለማስደንገጥ እኮ ነው። አንተ ብሎ ላለማስበርገግ እጠራጠራለሁ ሲለው ወይ እሱማ እኔ መናገር አሳፍሮኝ ነው እንጂ እኔ ምን እላለሁ እጠራጠራለሁ። እንግዲያውስ ለምን ተያይዘን ቤተክርስቲያን አንሄድም? እግዚአብሔር ይገልጥልናል። እነዚህ ሁለት አባቶች ተነስተው በመጽሐፈ መነኮሳት ላይ የተጻፈ ታሪክ ነው የምነግራቸው። ተነስተው ወደ ቤተ መቅደስ ሄደው ማስቀደስ ጀመሩ። በሚያስቀድሱ ሰዓት ከቅዳሴው መካከል ቄሱ ሀበነ የሚሉበት በዜማ አለ አይደለ? እዛ ላይ ሲደርሱ የሚቀድሱት ቄስ እጃቸው በደም ተለውሶ ይመለከታሉ። ሁለቱ ብቻ፣ ካህኑ አላዩም፣ ራሳቸው አያዩትም። ሁለቱ አባቶች ግን የካህኑን እጅ በደም ተለውሶ ያሉ። ያልበቃው የተጠራጠረው አባት ደንግጦ ራሱን ስቶ ወደቀ። ከቅዳሴው በኋላ አረጋጋውና አናየውም እንጂ እግዚአብሔር ይህን ተአምር በየዕለቱ በቤተ መቅደስ ውስጥ ይፈጽማል ብሎ አስተማረው ማለት ነው። በእውነት በረከቱ ይደርብን። ሌላ አባት ደግሞ አረጋዊ መንፈሳዊ የሚባል አባት በቤተ መቅደስ ያገለግል ነበር። ስራው የትህትና ነበረ። አባታችን ቀድስ ሲሉት እናንተ ቀድሱን ያልቀድስም ይላል። እኔ ባይሆን ላዘጋጅላችሁ፣ ቅዳሴ ጸበል ላቅርብላችሁ፣ ፍም ላፍም ለዕጣን የሚሆነውን እንጂ ያልቀድስም ይል ነበር። አንድ ቀን በግድ አስገድደው እንዲቀድስ አስገቡት። ቄስ ነው። እየቀደሰ እያለ ከቅዳሴው መካከል ድንገት ዝም ብሎ ቆየ። ለተወሰኑ ደቂቃዎች ዝም ብሎ ቆየ። ከዛ ቅዳሴውን ቀጠለ። አሁን ቅዳሴውን ሲጨርስ እነዚህ አባቶች ገረማቸው። አባታችን ምን ሆነ ነው ቅዳሴው መሀል ድንገት ዝም ያልከው? ምን ሆነ ነው አለ። ምንም አልኩም አለ። ቢለምኑት ቢሰሩት አልተናገረም። ከዛች ቀን ጀምሮ ከተማውን ጥሎ ጠፋ። በረሃ ገብቶ ዋሻ ውስጥ መኖር ጀመረ። ባህታዊ ሆነ ማለት። እዛ ሆኖ ዮሐንስ የሚባል ወንድም ነበረው። ለሱ ደብዳቤ ጽፍለት ነበር። ከዱር አውሬ የተላከ ደብዳቤ እያለ። ከምን የተላከ? ማንን ነው የዱር አውሬ የሚለው? ራሱን ማለት ነው። እና መጽሐፈ መነኮሳት የሚባሉ 3 መጽሐፋት፣ የመጨረሻው መጽሐፍ አረጋዊ መንፈሳዊ እሱ ደብዳቤዎች ተሰብስበው ሲጽፍለት ያን ቀን ቅዳሴ ላይ ምን እንዳየ ጻፈለት። ግን እኔ አየሁ ብሎ አልጻፈም። አንድ የማይዋሽ ሰው የነገረኝ ልንገር ብሎ ጻፈ። ቅዱሳን እኔ እንዲያይቼ ሊገጥሞኝ እንዲሆን አይሉም፣ በሌላ ሰው አድርገው ነው የሚናገሩት። እና ቅዳሴ መካከል እያለሁ አለ ድንገት ሲቀድስ በጻሕሉ ላይ፣ ጻሕል የሚባለው ህብስቱ የሚቀመጥበት እንደ ሳህን ያለው፣ ጽዋው ደግሞ ያው ታውቁታላችሁ። ቅዳሴ ስቀድስ በጻሕሉ ላይ ክርስቶስ ነጭ በግ ሆኖ ሲያበራ ታየኛል። በጽዋው ላይ ደግሞ መስቀል ተተክሎ ደሙ ጠብ ጠብ ሲል ታየኝ። ይህን ባየው ጊዜ ነፍሴ ከስጋዬ ልትለይ ደረሰች። ለካ አይታየንም እንጂ ይህ ምስጢር በየዕለቱ በቤተ መቅደስ ውስጥ ምን ይላል? ይፈጸማል። ዓለም ላይ ቁጭ ብዬ ይህን ተአምር ካሳየኝ ዓለምን ጥዬ ብሄድ ምን ያሳየኛል ብዬ ከዛች ቀን ጀምሮ ወደ በረሃ ሄድኩኛል። የአባታችን በረከቱ ይደርብን። ይህ ሁሉ ተአምር፣ ይህ ሁሉ ምስጢር የሚፈጸመው በምን ላይ ነው? ምዕመናን፣ በቅዳሴ ላይ። ስርዓተ ቅዳሴ ትልቁ ተአምር የሚፈጸምበት ነው። ሌላው በቤተ ክርስቲያን የቅዳሴን ያህል ትልቅ ጸሎት የለም። ቅዳሴ ላይ ሌላ ጸሎት ሁሉ መጸለይ የሚከለከለው ለዛ ነው። ቅዳሴ ላይ መተን የግላችንን ጸሎት መጸለይ አይቻልም። ለምን? ፀሐይ በበራበት ሰዓት እየሰማችሁ ነው። ፀሐይ ላይ መብራት ይበራል። ጧፍ ታበራላችሁ። ፀሐይ ላይ ሻማ እናበራለን። ለምን? የፀሐይ ብርሃን ስለሚበልጥ። ቅዳሴ ላይ መጸለይ ማለት በፀሐይ ብርሃን ላይ ሻማ እንደማብራት ነው የሚቆጠረው። ትልቅ ጸሎት ነው። በቅዳሴ ላይ የማይታሰብ የለም። በግንባራችን ተደፍተን ያስቀደሱ ብቻ ሳይሆን ቤታቸው ለተኙ ሲጸለያል አይጸለይም? ይጸለያል። እዚህ ላሉም ለሌሉም። ሌላው ቀርቶ በሩቅ ሀገር ላሉ፣ በበረሃ ለሚከራተቱ፣ በባህር ለሚሄዱ፣ ለተሰደዱ፣ ድንበር ለሚጠብቁ፣ በየጦር ሜዳው ላሉ አንድ አይቀራትም። ለወንዙ ቤተክርስቲያን ስትጸልይ ወንዙን ብቻ ለምትጸልየው ወንዙን እስካፉ ድረስ እንዲሞላው። ወንዝ ካፉ ከገደቡ አልፎ ከፈሰሰ ያጠፋላል ሰው። እባክህ ወንዙን እንኳን ስትሞላ እስከ ምኑ ሙላው? እስከ ገደቡ እያለች። በቤተ ክርስቲያን ለሁሉም የሚጸለይበት ጸሎት ቢኖር ምንድን ነው? ምዕመናን እየሰማችሁ ነው? ቅዳሴ ነው። ሌላው ቅዳሴ ላይ መባ ስለሚያገቡ ሰዎች ጸሎት ይጸለያል። ጸልዩ በእንተ ለያበው መባ ይላል ዲያቆኑ። መባን ስለሚያስገቡ ሰዎች መስዋዕቱን፣ ቀዳሚያቱን፣ አስራቱንና አኮቴቱ ይላሉ ቄሱ። አስራት ለሚያስገቡ ሰዎች ይጸለያል። በቤተ ክርስቲያን ጧፍ ለሚሰጡ፣ ዕጣን ለሚሰጡ፣ ዘቢብ ለሚሰጡ፣ ለቤተ ክርስቲያን የሚያስፈልገውን ገንዘብ ለሚሰጡ ሰዎች ብዙውንና ጥቂቱን
የተሰወረውንና የተገለጠው ብዙ የሰጠ ይኖራል፣ ትንሽ የሰጠ ይኖራል፣ በግልጽ የሰጠ ይኖራል፣ በስውር የሰጠ ይኖራል። እነዚህ ሁሉ ማራቸው ብላ ትጸልያለች ቤተክርስቲያን። ለእነዚህ ብቻ ግን እንዳይመስላችሁ ገንዘብ ያልሰጠ ሰው የሚጸለይለታል። እየሰማችሁ ቄሱ ምን ይላሉ? መስዋዕቱን፣ ቀዳሚያቱን፣ አስራቱን፣ አኮቴቱን የሚያስፈልገውን ለቤተክርስቲያን የሰጡትን አስባቸው ይሉና ከሌላቸው ላይ ደግሞ ይላሉ ምን የሌላቸው ገንዘብ የሌለው የለም አለ አይደለ? መስጠት እየፈለገ ገንዘብ የሌለው አለ። ቢኖረኝ እሰጥ ነበር የሚል ከሌላቸው ላይ ደግሞ ፈቃዳቸውን ተቀብለን መንግስተ ሰማያትን አውርሳቸው። እየሰማችሁ ነው? እስኪ በሉ ከሌላቸው ላይ ፈቃዳቸውን ተቀብለን መንግስትህን አውርሳቸው። ምናቸውን ተቀብለን? አዎ ምን ማለት ነው? ፈቃዳቸው ቢኖረኝ ኖሮ እሰጥ ነበር ብሎ የሚያስብሰዋል አይደል? ባይሰጥህም እንኳን ይላሉ ቄሱ ገንዘብ አምጥቶ ባይሰጥም ይህ ሰው ቢኖረው ኖሮ ምን ይል ነበር? ስለዚህ ይህንን አስበህ መንግስቱን አውርሰው ብላ ቤተክርስቲያን ትጸልያለች። ማለት በቤተ መቅደስ የማይጸልይ ጸሎት የለም። ቅዳሴ በጣም ይደንቃችሁ ከሌላው ጸሎት በምን ይለያል? ከሁሉም ጸሎት ማለት አምስቱም የስሜት ሕዋሳትን የሚቆጣጠር ነው። የስሜት ሕዋሳት ስንት ናቸው? እዚህ 6 ነው። ቆየት 5 ናቸው አይደል? አልጨመረም እስካሁን 5 ናቸው። ቅዳሴ ስናስቀድስ አምስቱም የስሜት ሕዋሳቶቻችን ይሳተፋሉ። የመጀመሪያው በጆሮአችን ምን እንሰማለን? ዜማውን እንሰማለን አይደል? ቅዳሴውን እንሰማለን። ይሄ ታወቀ። በአይናችን ደግሞ ቤተ መቅደሱ ስናስቀድስ ምን እናያለን? አይታይም? ካህናት አንድ ቦታ ቆመው ነው የሚቀድሱት፣ ይንቀሳቀሳሉ አይደል? ስለዚህ በአይናችን የምናየው ነገር አለ። ዝም ብለው እንዳይመስላችሁ የሚወጡት የሚገቡት እያንዳንዱ አወጣጥ፣ እያንዳንዱ አገባብ ትርጉም ያለው ነው ቤተክርስቲያናችን። እንደው የተወሰነውን ብነግራችሁ፣ ለምሳሌ ካህኑ በእኛ መካከል ይዞራሉ እያጠኑ አይደለም? ቅድም አላያችሁ? አባታችን እያጠኑ ዞረዋል። መቼ ነው? ዲያቆኑ እዚህ ጋር ቆሞ ምን እያነበበ ነበር? የቅዱስ ጳውሎስን መልእክት እያነበበ ነው። ሌላ ጊዜ ውስጥ የሚቆዩት አባት የጳውሎስ መልእክት ሲነበብ ግን በእኛ መካከል ምን ይላሉ? ይዞራሉ። ለምን መሰላችሁ? ከሐዋርያት መካከል ዓለምን ዞሮ ያስተማረው ሐዋርያ ማን ነው? ቅዱስ ጳውሎስ። የእሱ መልእክት ሲነበብ አባታችን ይዞራሉ። ይህንን አትሮንስም ወዲያ ወዲህ ሲዞር አይታችኋል አይደል? አላያችሁ? የቅዱስ ጳውሎስ ሲሆን ወደዚህ ይደረጋል። ለምን? በዓለም ስለዞረ እሳቸውም ይዞራሉ። የሌሎች መልእክታት ወደ ምዕራብ ሀገሮች ያስተማሩት መልእክታት ደግሞ ሲዞር ወደ ምዕራብ፣ ወደ ምስራቅ ሲሆን ደግሞ ወደ ምስራቅ ዞሮ በየአቅጣጫው ሐዋርያት ዞሮ ማስተማራቸውን ለማሳየት። ካህኑ ደግሞ ዞረው እያጠኑ ሲገቡ ምን ይላሉ መሰላችሁ? በመጽሐፍ ቅዱስ በጩኸት የፈረሰ አጥር ታስታውሳላችሁ? ምንድነው በጩኸት የፈረሰው አጥር? የኢያሪኮ ግንብ አይደለ? እግዚአብሔር ኢያሪኮን ለማፍረስ 7 ጊዜ እየዞራችሁ ጩሁ አላቸው። በሰባተኛው ሲጮሁ የኢያሪኮ ግንብ ምን አለ? ካህኑ ታዲያ በእኛ መሃል ዞረው ሲጨርሱ እዚህ ጋር ሲደርሱ ምን ይላሉ? እግዚአብሔር አምላክነ በከመ አንሃልከ ቅድመ ጥቅማ ለኢያሪኮ ይላሉ። አቤቱ አምላካችን ሆይ ያኔ በነዌ ልጅ በኢያሱ እጅ የኢያሪኮን ግንብ እንዳፈረስከው ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብከ፣ የኔንና የሕዝብህን የኃጢአታችንን ግንብ ምን በለው አፍርሰው። ያፍርስልን እግዚአብሔር ነው። ተመልከቱ፣ እያንዳንዱ ስርዓት በቤተ መቅደስ ውስጥ እስካለን ድረስ የሚታይ ስርዓት አለ። በጆሮአችን ዜማውን፣ በአይናችን ምኑን እንቅስቃሴውን ስርዓቱን እናያለን። በአፍንጫችንስ? በአፍንጫችን ምን እናደርጋለን? ዕጣን እናሸታለን። በምላሳችንስ? የቻለ ስጋው ደግሞ ይቀበላል፣ ያልቻለ የቅዳሴ ጸበል ምን ቀረ? መዳሰስ ነው አይደለም? ወንጌል እንሳለማለን። በኋላም ካህኑ በእጃቸው መጥተው ይዳስሱናል። ስንት ሞላ ማለት ነው? አምስቱንም የስሜት ሕዋሳቶቻችንን የሚያሳል ከአጥሮች የሚያስቀድሰው አሁን ያስቀደሰው ጆሮ ብቻ ነው ማለት ነው አይደል? ውስጥ ግቡ የሚባለው እኮ ቦታ እንዲሞላ አይደለም፣ መላ ሕዋሳቶቻችን እንዲሳተፉ። የኢትዮጵያ ቤተክርስቲያን እንደዚህ ያለ ውብ ስርዓት አላት። ሌላው በጣም የሚደንቀው ስርዓተ ቅዳሴ ስለ ክርስቶስ የሚሰበክበት ብቻ ሳይሆን ቤተክርስቲያን የክርስቶስን ሕይወቱን ነው በቅዳሴው ላይ የምታሳየን። እየሰማችሁ ነው ምዕመናን? አዎ፣ በኢትዮጵያ ቤተክርስቲያን በጾም ወቅት በበዓል ካልሆነ ወይ በሰንበት ካልሆነ በጾም ወቅት ቅዳሴ የሚቀደሰው ከስንት ሰዓት እስከ ስንት ሰዓት? ከ6 እስከ 9 አይደል? በዚህ ሀገር ከ12 እስከ 3 ሰዓት ማለት ነው። ከ6 እስከ 9 ቅዳሴ የሚቀደሰው ከ6 እስከ 9 ነው። ከ6 እስከ 9 ያለው ሰዓት ምን የተፈጸመበት ነው በመጽሐፍ ቅዱስ?
ጌታ በመስቀል ላይ ምን ያለበት ነው? አዎ ስጋውን የቆረሰበት ደሙን ምን ያለበት። ስለዚህ መርጣ ቤተክርስቲያን ክርስቶስ መስቀል ላይ በቆየበት ሰዓት ነው ቅዳሴ የምትቀድሰው፣ ሰንበት ካልሆነ በዓል ካልሆነ ማለት። ለምን? ስጋውና ደሙን የሰጠው በምን ላይ ስለሆነ? በመስቀል ላይ ስለሆነ። ከዛ ውጪ ቅዳሴ ተጀምሮ እስኪያልቅ ድረስ ባለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስ ከተወለደበት እስካረገበት ድረስ ያለውን በተግባር ታሳያለች። እስቲ እንመልከተው። ቅዳሴ ሲጀምር ካህናት ከየት ነው የሚነሱት? ከየት ነው የሚነሱት? በዚህ ሀገር አታስቡት። አገር ቤት ካህናት ከየት ነው የሚነሱት? ከቤተልሔም ነው አይደለ? ቃጭል እየተቃጨለ እየተደወለ እኛ ተንበርክከን መሶበ ወርቁ ውስጥ ህብስቱን አድርገው ዲያቆናት በጽዋ ወይኑን አድርገው ቃጭል እየተመታ ጥላ ተይዞ ከቤተልሔም ወዴት ይገባል? ወደ ቤተ መቅደስ ይገባል። ተመልከቱ። መነሻው ከየት ነው? አዎ ጌታ የተወለደው ቤት ነው። አዎ ተወለደ ማለት ነው። አያቸው ቅዳሴው ሲጀመር ተወለደ። በመሶበ ወርቅ የተደረገው ያቺ መሶበ ወርቅ እመቤታችን ናት። መናው ክርስቶስ ነው አይደል እንዴ? የህይወት መና የተገኘባት እውነተኛ መሶበ ወርቅ ናት። ስለዚህ ያንን ይዘው ከቤተልሔም መነሳታቸው ጌታ ተወለደ ማለት ነው። ከቤተልሔም እስከ ቤተ መቅደስ የሚያደርገው ጉዞ ደግሞ ክርስቶስ ወደ ኢየሩሳሌም ለማስተማር የመውጣቱና በኋላ ወደ ኢየሩሳሌም ወጥቶ በቀራንዮ የመሰቀሉ ምሳሌ ነው። ካህናቱ ከቤተልሔም ተነስተው በማናውቀው የካህናት በር እኛ ሳናያቸው ወደ ቤተ መቅደስ ይገባሉ። በዓመት አንድ ቀን ግን መግቢያቸውን በጀርባ ማድረጋቸውን ቀይረው በዋናው በር ገብተው በእኛ መሀል በምንጣፉ ይገባሉ መሶበ ወርቁን ይዘው። እስቲ መቼ ነው ይህንን የሚያክሰው? መቼ ነው? የሆሳዕና ዕለት። ልብ ብላችኋል? የሆሳዕና ዕለት ሌላ ቀን በስውር የሚገቡት ከቤተልሔም የሚገቡት ካህናት የሆሳዕና ቀን ግን በዋናው በር ገብተው በእኛ መካከል በምንጣፉ እየረገጡ ወደ ውስጥ ገብተው እዚህ ጋር ይቆማሉ። ዲያቆናቱ ቆመው በዜማ አርሁ ኆኃተ መኳንንት፣ መኳንንት ደጆቻቸውን ምን በሉ የክብር ንጉሥ ይግባ ይላል ዲያቆኑ። ቄሱ ከውስጥ ሆነው መኑ ውእቱ ዝንቱ ንጉሠ ስብሐት፣ የክብር ንጉሥ ማን ነው ይላሉ። የቅዱስ ዳዊት መዝሙር ነው፣ መዝሙር 14 ላይ ዲያቆኑ ይመልሳል። የኃያላን አምላክ እግዚአብሔር እሱ ነው የክብር ንጉሥ ይላል። ይህን ጊዜ ይባ ንጉሠ ስብሐት ወይባ አምላከ ምሕረት፣ የክብር ንጉሥ ምን ይበል ይግባ ሲሉ ወደ ቤተ መቅደስ ይገባሉ። ግልጽ ነው አይደል ምዕመናን? ለምንድን ነው ሌላ ቀን በስውር የሚገቡት የሆሳዕና ቀን በፊት ለፊት የሚገቡት ለምንድን ነው ብትሉ፣ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እየገባ ያስተምር የነበረው በስውር ነበር። እየሰማችሁ ነው? እሺና ጌታችን ወደ ቤተ መቅደስ እየገባ የሚያስተምረው ወደ ኢየሩሳሌም ሌላ ቀን በስውር ነበር። በሆሳዕና ዕለት ግን በአህያ ላይ ሆኖ እና በውርንጫይቱ ሆኖ በሕዝቡ መካከል እየተዘመረለት ገብቷል። አልገባም? እየሰማችሁ ነው? እስቲ አንዴ ልልበሉ። በጣም ጥሩ። ሁለት ነው እዚህ ሀገር ገብታ ማለት። እሺ አምላካችን ሌላ ቀን በስውር ወደ ኢየሩሳሌም የሚገባው መቼ ነው? በሕዝብ መካከል የገባው በሆሳዕና ዕለት ስለሆነ ሌላ ቀን በስውር የሚገቡ ካህናት ሌላ በሆሳዕና ዕለት ግን በሕዝቡ መካከል ምንጣፉን እየረገጡ ማለት ነው። በዕለተ ሆሳዕና ክርስቶስ ምንጣፍ አልተነጠፈለትም። ሕዝቡ እንኳን ላንተ ለተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ብለው አንጥፈው ስለነበር የቤተክርስቲያን ምንጣፉ እየተረገጠ ይገባል። አሁን አህያይቱ የተነጠፈላት ዛሬ ለካህናት ይነጠፋል። የተነጠፈው ለአህያይቱ ነው ለክርስቶስ? ለክርስቶስ ማለት ነው። እቺ አህያ አሁን ሲነጠፍላት አይታ ኢየሩሳሌም አይ የሚያነጥፉልኝ ከሆነ ብላ በሳምንቱ እየተጎማለለች ብትሄድ ይነጠፈላት ነው? ያነጥፏታል። ለድፍረቷ ማለት ነው። የክብሯ ምክንያት ማን ነው? በላይዋ ላይ ያለው ማን ነው? ክርስቶስ። ካህናትን አባቶችን የምናከብረው ለእነሱ ሳይሆን በእነሱ ላይ ላለው ለማን ነው? ክርስቶስ ነው። ስለዚህ ዲያቆናት በዚህ መልኩ ይገባሉ። ከቤተልሔም ወደ ቀራንዮ መጣ ክርስቶስ ማለት ነው። ቅዳሴው ሲጀመር ክርስቶስ እንደተሰቀለ ነው የሚቆጠረው። እየሰማችሁ ጌታችን መስቀል ላይ እንዳለ ነው። ጌታ መስቀል ላይ እንዳለ ሁሉ በታቦቱ ላይ ህብስቱና ወይኑ ይቀመጣል። ታቦት በእውነት በአጭር አማርኛ ለማስረዳት እንደምንሞክረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬ የምትጠቀመው ታቦት
እግዚአብሔር ለሙሴ እንደሰጠው ታቦት 10ቱ ትእዛዛት የተጻፈበት አይደለም። እየሰማችሁ ነው? 10ቱ ትእዛዛት የተጻፈበት ታቦት አይደለም የምንጠቀመው። አልፋና ኦሜጋ ነው የሚለው የቤተክርስቲያናችን ታቦት። አልፋና ኦሜጋ ማን ነው? አዎ ኢየሱስ ክርስቶስ መጀመሪያውና መጨረሻው ፊተኛውና አልፋና ኦሜጋ የሚለው ስም የክርስቶስ ስም አለበት በታቦቱ ላይ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ስለሚል በታቦቱ ፊት ስንሰግድ የምንሰግደው ለማን ስም ነው? ለክርስቶስ ስም ነው። ግልጽ ነው አይደል? አዎ። ታቦቱ ታቦተ ምጽዋዕ ነው የሚባለው የመሰዊያ ታቦት ነው። እኛ ታቦት እንለዋለን። ሌሎች ኦርቶዶክሳውያን አብያተ ክርስቲያናት ክርስቲያን አልተር ወይም መሰዊያ ብለው የሚጠሩት ማለት ነው። በታቦቱ ላይ የክርስቶስ ስም ይጻፋል። እመቤታችንና ዮሐንስ ወይ ስማቸው ወይ ስዕላቸው ይጻፋል። ለምን ብትሉ ክርስቶስ በተሰቀለ ሰዓት በግራውና በቀኙ ከስር የነበሩት እነማን ናቸው? እመቤታችንና በዚያ ላይ ህብስቱና ወይኑ ስጋው ደግሞ ወደ መሆን ይለወጣል። ይህንን የሚያውቀው እግዚአብሔር ነው። እኛ በማናውቀው አምላካዊ ጥበብ በሥርዓተ ቅዳሴው መሃል ህብስቱና ወይኑን ወደ ስጋውና ወደ ደሙ ይለውጠዋል። ስለዚህ ተቀደሰ ማለት አሁን ክርስቶስ ተሰቀለ ማለት ነው። መስቀል ላይ የተከናወነው ነገር በእኛ ቤተክርስቲያን በቅዳሴው ላይ ይከናወናል። መስቀል ላይ በስተቀኝ ያለው ወንበዴ በመንግስት በመጣ ጊዜ ምን በላይ ብሏል? ቅዳሴ ላይ ደግሞ ያለነው ወንበዴዎች ተዘከረን እግዚኦ በውስተ መንግሥትከ በመንግስት በመጣ ጊዜ ምን በለን እንላለን። እኛንን ዛሬ ምህረት የሚያስፈልገን እኛ አይደለንም? ሌላው በእውነት ማስተዋል ያለብን የኢትዮጵያ ቤተክርስቲያን ለምንድን ነው ቅዳሴ ሲቀደስ መጋረጃው ምን ይላል? ይዘጋል አይዘጋም? በተለይ ህብስቱና ወይኑን በሚፈትቱበት ሰዓት በምስጢር በሚፈጸምበት በሁለተኛው የቅዳሴ ክፍል ከጻው በኋላ መጋረጃው ይዘጋል። አንዳንድ ሰዎች ለምንድን ነው እናንተ እንዲህ የምታደርጉት? ሌሎች ሀገራት ካቶሊኮቹም ወይ ደግሞ ኦርቶዶክሶቹም በግልጽ ነው የሚፈትቱት ስጋውና ደሙን ይታያል በቴሌቪዥን ሁሉ፣ እናንተ ዝም ብላችሁ ነው እያሉ ኢትዮጵያውያን እና የኢትዮጵያ ቤተክርስቲያንን ለመተቸት ይሞክራሉ። እና ክርስቶስ ስጋውና ደሙን ሲቆርስ ምን መጋረጃ ተጋርዷል? በአደባባይ ነው የተሰቀለው ይላሉ። ልክ ነው። ክርስቶስ በእርግጥ የተሰቀለው በአደባባይ ነው አይደል? ነው። ግን ትልቅ መጋረጃ ተጋርዷል። የዛን ቀን ፀሐይ ምን ብላለች? ጨረቃ ምን ሆኗል? ከዋክብትም ረግፈዋል። ከነይራይ ውድቃኖ ለዛለበሶሙ ብርሃን ይላል። ብርሃን ያሳየንን አምላክ ብርሃን የሰጠንን አምላክ እርቃኑን አናይም ብለው ፀሐይ፣ ጨረቃ፣ ከዋክብት ጨልመዋል። ስለዚህ እኛ ፀሐይን ማጨለም ቢያቀተን ስጋውና ደሙን ስንፈትት መጋረጃው ምን እንለዋል? እንዘጋዋለን። የዕለተ ዓርብ ምሳሌ ነው። ካህኑ በቅዳሴው መካከል በእውነት ትልቅ ልመና ካቀረበ በኋላ ከጸለየ በኋላ መጨረሻ ላይ ስጋውና ደሙ ለምዕመናን ይሰጣል። ይህን ጊዜ ድርገት ሆነ ይባላል። ምን ሆነ ይባላል? እየሰማችሁ ነው ሲባል ሰምታችሁ አታውቁም? ድርገት ነው ሲባል ድርገት ማለት ትርጉሙ አንድነት። ደርግ ማለት ምን ማለት ነው? ደርግ ምንድን ያለፈው መንግስት ነው። ደርገ አንድ አደረገ። ደርግ አንድነት ማለት ነው በግዕዝ። ድርገት አንድ መሆን ማለት ነው። ክርስቶስ ምን ብሏል? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ። ስለዚህ ምዕመናን ከክርስቶስ ስጋና ደም ጋር አንድ ሲሆኑ ምን ይባላል? ድርገት ይባላል። እየሰማችሁ ነው ምዕመናን? ከተቀበልን በኋላ ስንቀበል ደግሞ ዝም ብለን አይደለም የምንቀበለው። ስጋውና ደግሞ ስንቀበል በመጽሐፍ ቅዱስ የተጸለየ 100 አለቃ የጸለየውን ጸሎት እንጸልያለን። ታስታውሳላችሁ? ልጁ ታመመበት አንድ የ100 አለቃ ጌታ ወይ ልጄን ፈውስልኝ ብሎ መልእክተኛ ላከበት። ወደ ማን? እየሰማችሁ ነው? ወደ ማን ላከ? ሲልክበት እሺ ብሎ ክርስቶስ ሊፈውስለት መንገድ ጀመረ። ሲጀምር ግን ጌታ ሆይ አለ እንዳትመጣ ወደ ቤት ያለ ከቤቴ ጣራ በታች ትገባ ዘንድ ምን አይለኝ፣ ቃል ብቻ ተናገር ልጄ ይፈወሳል። እዛ ሆነ ተናገር። እኔ እንኳን በአቅሜ ከስር ወታደሮች አሉኝ አገልጋዮች፣ አንዱና ስለው ይመጣል፣ አንዱን ሂድ ስለው አንተ በሽታ ለአንተ ምን ነው? ውጣ ብትለው ይወጣል፣ ገባ ብትለው ቃል ብቻ ተናገር ልጄ ይፈወሳል። ይህንን ጸሎት እኛ መች ነው የምንጸልየው? ስጋውን ደግሞ ልንቀበል ስንል ልንቆርብ ወደ ስጋው ደግሞ ስንሄድ ጌታ ሆይ ከቤቴ ጣራ በታች ትገባ ዘንድ ምን አይለኝም። በዚህ እርኩስት ከሆነች ከረከሰች ሰውነቴ ውስጥ ትገባ ዘንድ አይገባኝም እያልን እየጸለይን ስጋውና ደግሞ እንቀበላለን። ልክ ከተቀበልን በኋላ ልክ እንደ ሐዋርያት ዲያቆኑ እዚህ ቆሞ ናኩቶ ለእግዚአብሔር እግዚአብሔር እናመስግነው የተቀደሰ ስጋውና ደሙን የሰጠንን እያለ ያመሰግናል። ከዛ ካህናቱ ጸሎት ሰጥተውን ተመልሰው ወዴት ይገባል?
ወደ ቤተ መቅደስ። ይህ ደግሞ እርገት ይባላል። ምን ይባላል? እርገት ይባላል። እየሰማችሁ? አዎ ቅድም ድርገት አለን። አሁን ምን አለ? እርገት። አሁን ጌታ እንዳረገ ነው የሚቆጠረው። ልክ ጌታ ሲያርግ ታስታውሳላችሁ? ሐዋርያት ቀና ብለው እያዩት ደመና ሰውራ ተቀበለች ይላል። ምን ሰውራ ተቀበለች? ካህናቱ ወደ ውስጥ ሲገቡ ምን ይሰውራቸዋል? እነሱ መጋረጃው። ሐዋርያት አንጋጠው እያዩ እያለ ሁለት መላእክት መጡና ምን አሏቸው? እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ምን ይላል? በሰላም ወደ ቤታችሁ። ስለዚህ ካህናቱ ከውስጥ ይወጡና ምዕመናን በሰላም ወደ ቤታችሁ ምን በሉ ይላሉ አይሉ? ይሄን አይደል ከቅዳሴ የምትወዱት የምታውቁት? በሰላም ግቡ የሚለውን ማያውቃል። ደስ የሚለው ነው ብዙ ሰው አይደል? ተመልከቱ፣ መላእክት ለሐዋርያት ያሉትን ካህኑና ዲያቆኑ ለኛ ይሉናል፣ ያሰናብቱናል። ከልደቱ ተነስተን የት ደረስን ማለት ነው? እስከ እርገቱ። የዚህ ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ። ስለዚህ በቅዳሴ ላይ በስርዓተ ቅዳሴ ላይ ስለ ክርስቶስ ስሙን መጥራት ብቻ ሳይሆን እያንዳንዱ ስርዓት የማንን ሕይወት ነው የሚያሳየው ማለት ነው? የራሱ የክርስቶስን ሕይወት ነው የሚያሳየው። ሁለት ነገሮች እንናገርና ትምህርታችንን እናበቃለን። የመጀመሪያው በስርዓተ ቅዳሴ ላይ ካህኑ አንድ የሚፈጽሙት ስርዓት አለ። እዚህ ከመካከላችን መጥተው ዲያቆኑ እጃቸውን እያስታጠባቸው ሰንና ብርት ይባላል። የቤተ መቅደስ ዕቃዎች ሌላ ስም ይወጣላቸዋል እና ሰንና ብርት ማንቆርቆሪያ አይባልም። እሺ። እና ሰንና ብርት ነው የሚባለው። ያንን ይዞ ዲያቆኑ መጥቶ ያስታጥባቸዋል። ካህኑ እየታጠቡ ዘኮነ ንጹሐ ይንሳ ቁርባን፣ ንጹህ የሆነ ቢኖር ከስጋው ከደሙ ምን ይበል፣ ንጹህ ያልሆነ ግን አይቀበል። እጄን ከውጫዊው ወይም ከአፋዊው እድፍ ንጹህ እንዳደረግ ደፍራችሁ ከስጋውና ከደሙ ብትቀበሉ እኔ በመተላለፋችሁ ኃጢአት የለብኝም፣ ኃጢአታችሁ በራሳችሁ ይመለሳል እንጂ እኔ ከበደላችሁ ምንድን ነኝ? ንጹህ ነኝ ይላል። ይህንን ሲሰማ አንዳንድ ሰው እኮ እኔ እኮ ለዚህ እኮ ነው የማልቀበለው፣ እያስፈራራችሁ ቤት በኩል እንቀበል የሚል ሰው አለ አይደለ? አንዳንድ ሰው ከኛም ከካህናቱም ወገን እዛው ቆመው ለማስተካከል የሚፈልጉ አሉ። አይ ምዕመናን ለማለት የፈለግነው ምናምን እያሉ ማለት ነው። የሚገርመው ይህንን አስተያየት ራሱ መስጠት እንደሌለብን እዛው ቅዳሴ ላይ ይናገራል ዲያቆኑ። ይህን የቄሱን ቃል ያቃለለ ወይም የሳቀና ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስ እንዳሳዘነው ይወቅር ይረዳ ይላል። ከዚህ ስለ በረከት ፈንታ መርገን፣ ስለ ኃጢአት ይቅርታ ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። ከዚህ ሰውረን አምላካቸው። ተመልከቱ። ለምንድን ነው ካህኑ እጃቸውን የሚታጠቡት? ለምንድን ነው? ለማስጨነቅ አይደለም። እስቲ ከመጽሐፍ ቅዱስ አንጻር እንየው። በቅዳሴ ላይ በመሰረቱ ንጹህ የሆነ ብቻ አይደለም የሚለው ቅዱስ የሆነም ጭምር ነው የሚለው። እየሰማችሁ ነው? ምን የሆነ ንጹህ የሆነና ቅዱስ የሆነ። እስቲ እንደው የሚተኙ ሰዎች ከጎናችሁ ወሰም አድርጓቸው ባካችሁ። እኛ በእንቅልፍ ልብ አናስተምርም። እየሰማችሁ ነው? ደከማችሁ ይብቃ፣ እናቋርጠው። ችግር የለም፣ እኔ ደክሞኛል። ጥሩ ነው፣ እንቀጥል እና ንጹህ የሆነ ቢኖር ከስጋው ከደሙ ምን ይበል። ቀጥለው ደግሞ ቅዱስ የሆነ ደግሞ ይላሉ። በቅዳሴው መካከል ዲያቆኑ ነጽር ሲል ቅዱሳት ለቅዱሳን ይላሉ። የተቀደሰው የሚገባው ለተቀደሱ ነው ይላሉ። ንጹህና ቅዱስ ምንድነው ልዩነቱ ብትሉ፣ ለምሳሌ አንድ ሰው ኃጢአት ሰርቶ መጥቶ ንስሐ ቢገባ በዚያ ንስሐው ኃጢአቱ ምን ይላል? ንጹህ ይሆናል አይደል? ቅዱስ ግን አይሆንም። እየሰማችሁ? ንጹህ ይሆናል ግን ምን አይሆንም? ምን ማለት ነው? ለምሳሌ አንድ ወረቀት ላይ በእርሳስ ደብዳቤ ጻፈን። ከጻፈን በኋላ ስናየው ተሳስተናል። ድጋሚ መጻፍ ከፈለግን ምንድን ነው የምናደርገው? እናጠፋለን። ስናጠፋው ምን ይሆናል? ንጹህ ይሆናል ወረቀቱ አይደለ? የምንፈልገው ተጽፎበታል። ከዛ በኋላ ነው የምንጽፍበት። የተሳሳተውን ደብዳቤ ኃጢአት ብናደርገው ወረቀቱን የኛን ሰውነት ብናደርገው ኃጢአት ስንሰራ በላያችን ላይ ክፉ ነገር እንጽፋለን። ንስሐ ስንገባ ያን ክፉ ጽፈት ብናደርገዋለን። ግን ትክክለኛው ተጽፏል። ሰው በንስሐ ንጹህ መሆን ይችላል። ቅዱስ ለመሆን ግን መልካም ስራ መስራት አለበት። ለዚህ ነው ከክፉ ሽሽ መልካም ማድረግ ይላል። ከክፉ መሸሽ ንስሐ ነው። መልካም መስራት ግን ቅዱስ ያደርጋል። ስለዚህ ስጋውና ደግሞ ለመቀበል ንጹህ መሆን ብቻ ሳይሆን ምን መሆን ያስፈልጋል? ቅዱስ መሆን ያስፈልጋል። እንዴት ነው ታዲያ? እንዲህ ከሆነ ማን ይቀበላል ችሎ ብትሉ፣ ቅዳሴው ላይ ቄሱ
ቅዱሳት ለቅዱሳን ይላሉ። የተቀደሰው ለነማ ሲሉ እኛ ምን እንላለን? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። እኛ ቅዱስ አይደለንም። ቅዱስ ማ ብቻ ነው? አዎ አንዱ አብ ነው ቅዱስ፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። እኛ ቅዱስ ልንሆን አንችልም እንላለን። ይህን ጊዜ እግዚኦ እንላለን፣ ማረን ይቅር በለን እንላለን ማለት ነው። ተመልከቱ፣ ምሕረቱን እንደ ቸርነት እንደ ምሕረት እንጂ እንደ በደላችን አይሆንልናል። ስለዚህ ሥርዓተ ቅዳሴ ላይ ንጹሕም ቅዱስም ሁኑ ይባላል። አሁን ወደ ቄሱ ስንመለስ ለምንድን ነው የሚታጠቡት? ማስፈራሪያ ነው ወይ? አይደለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ጭራሽ ከሳቸው ከበድ ያለ ግዝ ጽፏል። ጌታችን አለ ሥጋውና ደሙን በሰጠበት በዚያ ምሽት እንካችሁ ብሉ፣ ይህ ሥጋዬ ነው ይህ ደሜ ነው አለና ሰጣቸው ካለ በኋላ ጨምሮ ምን አለ? ይህንን ሥጋና ደም ሳይገባው የሚቀበል ይላል። ምን ሳይለው? ንስሐ ሳይገባ ማለት ነው። የሚቀበል ቢኖር የጌታ ሥጋና ደም ዕዳ አለበት። የማን ዕዳ አለበት? የጌታ ሥጋና ደም ዕዳ አለበት። ነገር ግን ሰው ራሱን ይፈትን፣ ከዛ በኋላ ሥጋውና ደሙን ይቀበል። በንስሐ ራሱን ይመርምር። ዝም ብሎ ተደፋፍሮ አይቀበል። በዚህ ምክንያት አለ ንስሐ ሳይገቡ ተቀብለው የታመሙና የደከሙ ሰዎች አሉ። አያሌዎችም አንቀላፍተዋል። አያሌዎች ምን ብለዋል? ምን ማለት ነው? አንቀላፍተዋል፣ ሞተዋል፣ ይሞተዋል። አሁን እውነት እንነጋገርና ካህኑ እዚህ ቆመው ሥጋው ደሙን ንስሐ ሳይገቡ አትቀበሉ፣ ንስሐ ሳይገቡ ተቀብለው የሞቱ ሰዎች አሉ ቢሉ እንቀበላለን? እኛ የሚያስፈራን እኮ የምድሩን የሰማይ አይደለም። ካህኑ እኮ ያሉት ሥጋውን ደሙን ሳትዘጋጁ ንስሐ ሳትገቡ ምን አትበሉ። ማስፈራሪያ አይደለም፣ ለእኛው ጥቅም ነው። ራሱ እግዚአብሔር ምን ብሏል? ኃጢአተኛውን ከክፉ መንገዱ ይመለስ ዘንድ ባታስተምረው እሱ በኃጢአቱ ይሞታል፣ ደሙን ግን ከእጅህ ምን እላለሁ እፈልጋለሁ ብሏል ሕዝቅኤል 34። ስለዚህ ካህናት ንጹሕ ነኝ ብለው በአደባባይ የሚናገሩ ለዚህ ነው። የክርስቶስ ሥጋና ደም መድኃኒት ነው አይደለም? መመና እየሰማችሁ መድኃኒት ነው አይደለም? ኃጢአት በሽታ ነው። የሚሰጠን ሕክምናው ሜዲኬሽኑ ንስሐ ነው። የመጨረሻው መድኃኒት ምንድን ነው? ሥጋው ደሙ ነው። ሐኪም ቤት ሄደን መድኃኒት ሲሰጠን ሐኪሙ መድኃኒቱን ሰብስቦ በል ይሄ ነው መድኃኒቱ ደስ እንዳለ ትዝ ሲል ዋጣው ብሎ ነው የሚሰጠው። ምንድን ነው? እንዴት ነው የሚለን? ይህን መድኃኒት ተጠንቅቀ በቀን ይህን ያህል ጊዜ እንዲህ አይነት ምግብ እንዳትበላ፣ እንዲህ አይነት መጠጥ እንዳትጠጣ ይለናል። እንደዛ ሲለን በአካታ አስፈራራኝ ብለን ጥለን እንወጣለን። ምን ነበር ያልከኝ? በቀን ስንቴ ነው እያለን እንጽፋለን። ያለ ማዘዣ መድኃኒት ይሰጣል? የክርስቶስ ሥጋና ደም መድኃኒት ነው አይደለም? ካህናት ዝም ብላችሁ ተቀበሉ ማለት አለባቸው? ማስጠንቀቅ አለባቸው። ንጹሕ የሆነ ቢኖር ከሥጋው ከደሙ ምን ይበል? ይቀበል። በመሰረቱ ይህ ሲባል ደግሞ ለማራቅ አይደለም። አንዳንድ ሰው ሥጋውና ደሙን ባለመቀበል ያከበረ ይመስለዋል። አንድ ንጉሥ ና ብላ ብሎ ጉርሻ እንካላ ጉርስ ብሎ ሲጠራን ረግጠን ብንወጣ አከበር ነው? አላከበር ነው። ሥጋውና ደሙን የሰጠን ንጉሥ ማን ነው? እግዚአብሔር። እንካችሁ ብሉ ብሎ የጠራውን ጥሪ ገፍቶ መሄድ ማክበር አይደለም። የተዘጋጀው እኛ እንድንቀበለው። በተራ ምክንያት ንስሐ ላለመግባት ላለመመለስ ቀጠሮ የያዘን ብዙ ሰዎች አለን። ቤተ ክርስቲያን በየዕለቱ ትቀድሳለች። በፍርድ ነው የሚቀደሰው። ፀሐይ የምትወጣው የሚሞቅ ሰው ሲኖር ነው። እየሰማችን የሚሞቅ ሰው አይኖር ፀሐይ ትወጣለች? አትወጣም? ትወጣለች። ቅዳሴም እንደዚህ ነው። እኛ ተቀበልንም አልተቀበልንም ሥጋው ደሙ በየዕለቱ መሰጠቱ አይቀርም። የሚገርማችሁ ትናንትና ዕፀ በለስ አትብሉ ተብሎ ሰው በልቶ ከገነት ወጣ። ዛሬ ደግሞ ሥጋውና ደሙን ብሉ ብሉ ሲባል አንበላም ብለን ቁጭ አልን። አይገርማችሁ? አትብሉ ሲባል እንበላለን፣ ብሉ ሲባል አንበላም። እኛ ኃጢአተኞች ቆመን ንጹሐኑ ምንም ሕመም የሌለባቸውን ሕፃናት ብቻ ሥጋውና ደሙን አቀብለን እንሄዳለን። ሥጋው ደሙ የተዘጋጀው ግን ከበሽተኞች ከጤነኞች ይልቅ ለምኖች ለእኛ ለበሽተኞች ነው። እና አይገባንም በሚል ታላቅ ትሕትና ሆነን ወደ ሥጋው ወደ ደሙ መቅረብ አለብን። ደግሞ ይህ ሲባል አይገባኝም ብሎ ነገር የለም ብሎም ተደፋፍሮ መቀበልም አይገባም። ንስሐ ገብተን ተዘጋጅተን ሥጋና ደምህን በእውነት ሥጋውና ደሙን ተቀብለን ቃል ገብቶልናል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት የሚበላ ነው፣ የበላ አይደለም። ይለያያል አይለያይ? የሚበላና የበላ ምንድን ነው ልዩነቱ? የበላ ድሮ የበላ ነው አይደል? የሚበላስ?
አዎ ሁላችንም እኮ እዚህ መሃል ምዕመናን ስጋውና ደሙን ያልተቀበለ ያልቆረበ ሰው የለም። ቢያንስ ክርስትና ስንነሳ አልተቀበልንም? ትናንት ሕፃናት እያለን በፍልሰታ ተሰልፈን አልተቀበልንም? ዛሬ ኃጢአት ባቆሰለው ሰውነታችን መቀበል የለብንም አለብን። ትናንት እንኳን በንጽህናችን ተቀብለነዋል። ዛሬ ነው መድኃኒትነቱ የክርስቶስ ሥጋና ደም ያስፈልገውና ይህንን ያህል ቤተክርስቲያን እየቀደሰች የሚቀበለው ሰው ጥቂት መሆኑ በእውነት ለእግዚአብሔር እጅግ የሚያሳዝን ነው እና መቀበል በትህትና ተዘጋጅተን መቀበል አለብን። አይ እኔ መጨረሻ ላይ ነው ትንሽ ማስተካከለው ነገር አለኝ የሚል ሰው አለ። ብዙ ነገር አለኝ አሁን አልቀበልም ይላል። የሚያስተካክለን ማን ነው? ማንም ያስተካክለን? አዎ እዚህ ነው እንጂ ራሳችንን መቼም ልናስተካክለው አንችልም። ቢያንስ ንስሐ ገብተን የእስካሁኑን ኃጢአታችንን አጥበን ተሰልፈን መተን ሥጋውና ደሙን ብንቀበል እግዚአብሔር ከሁሉ በላይ የሚያስደስተው ስጦታው ይሄ ነው። አይገባኝም እያልን ማለት ነው። በታላቅ ትሕትና ሆነን ሰው አይገባኝም ካለ ይገባዋል። አንድ ምሳሌ ልንገራችሁና ትምህርታችን እናበቃለን። መጥምቁ ዮሐንስ ምን አለ? ከሴት ከተወለዱት ሁሉ ንጹሕ ሰው ተብሎ የተነገረለት መጥምቁ ዮሐንስ እየሰማችሁ? ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያህል አልተነሳም። እሱ ምን አለ? የክርስቶስን ጫማው ምን ላይ አይገባኝም አለ። አዎ ሶስት ቦታ ላይ በወንጌል ሶስት ቦታ ላይ ሄዳችሁ ስታዩ የተለያየ አነጋገር የተናገረው። አንደኛው ላይ ጫማውን ልሸከም አይገባኝም አለ። ምን ላይ አይገባኝም። ሌላው ላይ ደግሞ ጫማውን ልፈታ አይገባኝም አለ። ሶስተኛው ላይ ደግሞ ከጎንብሼ ጫማውን ልፈታ አይገባኝም አለ። ሶስት ናቸው፣ የተለያዩ ናቸው። እኛ አሁን ያንን ሰው ጫማ መሸከም ብንፈልግ መጀመሪያ ምን እናደርጋለን? እየሰማችሁ? ጫማ የምንሸከመው መቼስ ከነ ሰውየው አይደለም አይደል? ስለዚህ ለመሸከም ብንፈልግ ምንድን ነው የምናደርገው? እናጎነብሳለን። ከዛስ እንሸከመዋል። ዮሐንስ የክርስቶስን ጫማ ይሸከማል። ኧረ የምን መሸከም ልፈታም አይገባኝም አለ። ኧረ የምን መፍታት ለመፍታት እንኳን ምን ማለት ማጎንበስ አይገባኝም። ከሴቶች ንጹሕ የሆነው ዮሐንስ የክርስቶስን ጫማ መንካት ምን አይለኝም አለ፣ አይገባም። ዮሐንስ ቅዱሱ የክርስቶስን ጫማ መንካት የማይገባው ከሆነ እኛ ሥጋውና ደሙን ለመቀበል ይገባል? ብቁ የሆነ ሰው አለ? የለም። አቤቱ እንደ ቸርነትህ ነው እንጂ ለምን አይሆን? አዎ ይህንን ትሕትና በልቡናችን አስገብተን መቼም ብቁ አይደለሁም አለማመኔን ምን በለው እርዳው እያልን ማለት ነው። እና በእውነት ሥርዓተ ቅዳሴ ትልቅ ጸጋ ትልቅ በረከት የሚገኝበት ነው። አሁን ቅዳሴ ላይ ያለውን ጸጋ ብናውቀው ኖሮ ይገርማችኋል፣ ከዚህ አንወጣም። ውጡ ቢባል ራሱ አንወጣም። መላእክት የሚከቡት ቅዱሳን የተሰወሩ ቅዱሳን ከዚህ መካከል የሚገኙበት መላእክት የማያገኙትን ሥጋውና ደሙ ነው ለእኛ የሰጠው። መላእክቱ እኮ አይሰጣቸውም። ይህ ጸጋ ይህ ክብር እኮ አይሰጣቸው፣ ለእኛ ነው የተሰጠው። እና ትልቅ ጸጋ የሚገኝበትን ቅዳሴ በእውነት ትልቅ ትኩረት ሰጥተን እንድናስቀድስ የቻልን ቀድመን ተገኝተን እንድናስቀድስ ያልቻልን ደግሞ በመጣም ሰዓት ጊዜ ሰጥተን ሥርዓተ ቅዳሴውን ተሰጥኦን መማር ስንት ነገር ይኸው በሰው ሀገር መታችሁ ከሀገሪቱ ነዋሪዎች በማይተናነስ ሁኔታ ቋንቋውን ትናገሩ የለን። አሁን ለነፍሳችን ደግሞ ቅዳሴውን መማር መስማት፣ ዛሬ ቴክኖሎጂው በጣም የተስፋፋበት የቅዳሴ ተሰጥኦ ዩቲዩብ ላይ ብትፈልጉ 30 አይነት የሚገኝበት ነው። ፍላጎት ካለን ማለት ነው። ምን እንደሚባል ቢገባን ምስጢሩ ቢገባን በእውነት የኢትዮጵያ ቤተክርስቲያን ቅዳሴ የማይሰለች ከልቡና የማይወጣ እንኳን ለእግዚአብሔር ለሰው ራሱ ልብ የሚያራራ የሚያሳዝን ነውና ይህንን ስርዓት የሰጠን አምላክ ስሙ የተመሰገነ ይሁን።